ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡ ምጽዋት ይለምን ዘንድ ሰዎች ተሸክመውት መልካም ወደሚሏት ወደ መቅደስ ደጅ በየቀኑ የሚያመጡት የነበረ ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው ነበር። እርሱም ጴጥሮስንና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለ። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ያለኝን ግን እሰጣለሁ። በናዝሬቱ በኢየሱስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና። ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰ እየዘለለም እግዚአብሔርን እያመሰገነ ከነሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን አመሰገነ። ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁ። በእርሱም ከሆነ የተነሳ መገረም፣ መደነቅ ሞላባቸው። አጠገብ ያለውን ሰው ነቃ አድርገውና ሰዎች በአንተ ጉዳይ መገረም፣ መደነቅ ይጀምራሉ ወይ? ግን ዝም ብላችሁ እንደበዳው ላይ አሁን አውጁ። እንደዚህ በሉ፣ ሰዎች በእኔ ጉዳይ በሉ መገረም፣ መደነቅ ይጀምራሉ። መልእክት እየነገርኳችሁ ነው። ሌላ ትንቢት አትጠብቁ። ሰዎች በአንቺ ጉዳይ መገረም፣ መደነቅ ይጀምራል። ራፓታብራ ሲያራባያ ሂና ሳካታብራ ቢያዳ እግዚአብሔር ምስክሬ፣ እንደዛ በኢየሱስ ስም ይሆናል። ኬት አምጥቶት ነው? ኬት አምጥቶት ነው? ይህንን አቅም ኬት አመጣች? ይህንን ነገር እንዴት ልታመጣው ልትሆነው ቻለች እስኪሉ ድረስ በአንቺ ጉዳይ መገረም፣ መደነቅ ይጀምራል። መንፈስ ቅዱስ ማለት ነው። አሜን። ሰሞኑን አንዳንድ ሰዎች መገረሚያ ትሆናላችሁ፣ አንዳንዶቻችሁ መደነቂያ ትሆናላችሁ። ምቀኛ፣ ሸረኛ በአንቺ ጉዳይ ይደነቃል። አጠገባችሁ ያለው ሰው በደንብ ያዙትና ሰሞኑን ነው በሉት፣ መደነቂያ ሆናለሁ፣ መገረሚያ ሆናለሁ። እግዚአብሔር በእኔ ስራ ይሰራል። እግዚአብሔር በእኔ ይገለጣል። ድንቅ ነገር ቤቴ ይሆናል። ጠላቶቼ በጋራ ስም ይላሉ። አንድ ሰው በኢየሱስ ስም ይሁንለት። የትንቢት አንድ ሰው ላይ ይጣበቅ። አንድ ሰው ሕይወት ላይ ይስራ። ሕይወቱ በኢየሱስ ስም አንድ ሰው ይለምል። አላቅም፣ ለአንዳንድ ሰዎች መልካም ዜና ቤታችሁ መጣ። የምስራች ስልካችሁ ላይ መጣ። የምስራች ዜና ትሰሚያለሽ። ታሪክ የሚቀይር ኃይል ቤትሽ ገባ። የሕይወትሽ ቋጠሮ ሁሉ ተፈታ። እግዚአብሔር በቃሉ ታማኝ ነውና ያንቺን ነገር ይለውጠዋል። መገረሚያ፣ መደነቂያ፣ መገረሚያ፣ መደነቂያ፣ መነጋገሪያ። ሀገር ስላንቺ ማውራት ይጀምራል። ቀበሌው ስላንቺ ማውራት ይጀምራል። ከተማው ስላንቺ ማውራት ይጀምራል። ስለ አገልግሎትሽ ያወራል። አንቺ ስለተገለጠው ጸጋ ያወራል። አንቺ ስለመጣው የእግዚአብሔር ጣት ያወራል። አስር ሰው ይጮህና አሜን ይበል። ሃሌሉያ። እግዚአብሔር ማንሳት አያቅተው። ማንሳት እግዚአብሔር ማክበር አያቅተው። እግዚአብሔር የሰው ታሪክ መቀየር አያቅተው። እግዚአብሔር ነገርን መለወጥ አያቅተው። እግዚአብሔር በር መክፈት አያቅተው። እንግዲያውስ አሁን በኢየሱስም በእምነት ለተቀበለ ይጀምራል።
ብላችሁ ብትጠይቁኝ ነብይ ይስሐቅ እግዚአብሔር ባንተ ሕይወት ላይ ምንድነው ስራው ብትሉኝ እኔን ማክበር። ሰዎች ላይ እህቶችና ወንድሞች ላይ የእግዚአብሔር ስራ ምንድነው ብትሉኝ ማክበር፣ የተዋረደውን ማክበር፣ የተሰበረውን መጠገን፣ የተናቀውን ማንሳት፣ ለጨለመበት ንጋት ማድረግ፣ የበረረውን ማጣፈጥ፣ የተያዘውን ማስለቀቅ፣ ያዘነውን ማጥናናት እና ምንድነው ዓላማው? ማክበር። አንድ ሰውና እግዚአብሔር እኔ ያለው ዓላማ በለኝ ማክበር ነው። የማዋረድ ዓላማ እግዚአብሔር እናንተ ላይ የለው። ይህንን መልእክት የትም ሆናችሁ የምትሰሙ እዚህ ሆናችሁ የትም ሆናችሁ የምታደምጡኝ ትንቢት እናገራለሁ። በዚህ ሰዓት እግዚአብሔር እናንተ ላይ የማክበር ዓላማ አለው። እናንተን የማለምለም ዓላማ አለው። ታሪካችሁን የመቀየር ዓላማ አለው። እናንተን የማሳረፍ ዓላማ አለው። የእግዚአብሔር ዓላማ አንድ ነው፣ ሰውን ሁሉ ማክበር። መጽሐፍ እኮ ነው የሚናገረው ምስኪኑን ከትቢያ ያነሳል። ምኑን? ምስኪኑን። ታዲያ የእግዚአብሔር ስራ ምንድን ነው? ማክበር። ከትቢያ ማለት ከበር ያነሳል፣ ሆነ ተራ ስፍራ ያነሳል፣ ከረኝነት ያነሳል። ሰው ሁሉ ቱ ብሎ የጠፋበትን ያነሳል። ሰው ሁሉ ይሄ በቃ ማይጠቅም ነው ብሎ የዘጋበትን ያነሳል። ይሄ አይለወጥም ያለውን ይለውጣል። እና እግዚአብሔር ዓላማው ምንድን ነው? ማክበር። አንድ ሰውና የእግዚአብሔር ዓላማ ማክበር ነው በለው። እኔ ማውቀው ይሄ ነው። እኔ ማዋረድ ዓላማ እግዚአብሔር የለውም። እኔ መስበር ዓላማ እግዚአብሔር የለውም። እኔ መጣል ዓላማ እግዚአብሔር የለውም። እኔ ማቃለል ዓላማ እግዚአብሔር የለውም። ምናልባት ሰዎች ዓላማ አላቸው። ምን? እኔ ማዋረድ፣ እኔ የመስበር፣ እኔ ማሳዘን፣ በእኔ መዝጋት፣ ነገሬን ማፈራረስ። እግዚአብሔር ደግሞ ይመታውና ያከብረኛል። ኢየሱስ ጌታ አይደንቅም? የሰውና የእግዚአብሔር ዓላማ ምንም ብትል የሰው ዓላማ ምናልባት የሆነ ደረጃ እንደው መልካም አሰበልህ ከተባለ የሆነ ቀን ስትበልጠው እንደምንም አድርጎ ሊሰብር ነው የሚፈልገው። እግዚአብሔር ግን ሁሉ ጊዜ ሃሌሉያ ኤቭሪዴይ በኔ ሕይወት ላይ ያለው ዓላማ ማክበር። የሮሁና ዋቀዮ ሲከበጅ ሲሱ በርባ ከሮረ ብራንቀም ሃሌሉያ ከሮርኒ ነማዳዳ ነመጨብሱ ነመቃኔሱ ነመሰልቢሱ ዋቀዮ ገሩ ነመሰልቢሱዳን ቤከም ነሞልካስ ነምኒ ገቀበዮ ደሞን ሞልካስ ሰው አዋርዶ ሲሄድ እግዚአብሔር የተዋረደው ሰውዬ ጋር ሁሉ እግዚአብሔር ከተጠቁ ሰዎች አጠገብ ያለው አይደለም። ከተዋረዱ በምንም ይዋረዱ፣ በምንም ይጠቁ፣ ምንም ይጠማቸው፣ ሁሉ ግን እግዚአብሔር ከተጎዳው ወገን ነው። ሃሌሉያ ሃሌሉያ። መንገድ ላይ ጥሎኛል ሄደ፣ ደከመኝ ሰለቸኝ ያለ እግዚአብሔር ትልቅ ነው ብላለሁ። እግዚአብሔር ትልቅ ነው ብላለሁ። ቀንና ሌሊቱ ትልቅ ነው ይሉታል መላእክት ፍጥረት ሁሉ ያመልኩታል። አባቶች አምልከው አክብረውት አልፈዋል። በእኔና በቤቴ ጌታ ይመለካል። እግዚአብሔር ግርም ይለኛል። እግዚአብሔር ድንቅ ይለኛል። እግዚአብሔር ግርም ይለኛል። እግዚአብሔር ድንቅ ይለኛል። ሰባት እጥፍ ሲነት ወርውረው ጣሉኝ። የአማልክት አምላክ እዚያው አገኘኝ። ኧረ እንዴት ተረፈ ከእሳት ያላቸው በመከራው በፊት ኢየሱስ ያግኛቸው።
Hallelujah. መጽሐፍ ራሱ እንደዚህ ነው የሚለው። ሰፊው እንግዲህ በጣም ሰዓት የለኝም፣ ጥቂት ደቂቃ ነው የምጠቀመው። በዚህ በመጽሐፍ ቅዱሳችን እንደምናየው ዮሐንስና ጴጥሮስ ወደ ቸርች፣ ወደ ቤተ ክርስቲያን፣ ወደ ምኩራብ፣ ወደ ጸሎት ቤት እየሄዱ ነው። ወደ ጸሎት ቤት የሚሄዱት ለጸሎት ነው። መጽሐፍ ቅዱስ ያስቀምጣል። በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ወደ መቅደስ እየወጡ ያሉት ለጸሎት ነው። የጸሎት ቤት ነው። ከአምላካቸው ጋር የሚነጋገሩበት ስፍራ ነው። ወደ ጸሎት እየሄዱ ነው። እዛው ጸሎት ቤት በር ላይ በልመና ሕይወቱን የሚመራ ከእናቱ ማፀን ጀምሮ ሲወጣ ሽባ የሆነ አንካሳ የሆነ መሄድ የማይችል ግን ሰዎች ተሸክመው የሚያመጡት እየለመነ ኑሮን የሚኖር ሕይወቱን የሚመራ ከሰው ጫንቃ ላይ ወርዶ ማያውቅ ማታ ሰው ይወስደዋል፣ ጠዋት ሰው ያመጣዋል። እንደዚህ ሕይወቱን እየመራ ያለ የተለመደ ኑሮ የሚኖር ሰው፣ የተለመደ ምንም የማይለወጥ የተለመደ ጠዋት ሰው ይወስደዋል፣ ማታ ሰው ያስገባዋል። የተለመደ ነው። ስርዓቱ በቃ ያው ነው። ማታ ሰው ይወስደዋል፣ ጠዋት ሰው ያመጣዋል። የተለመደ ኑሮ ይኖራል። እንደዛ እንዲኖር ያደረገው አንካሳነቱ ነው። ሲወለድ ጀምሮ አንካሳ መሆኑ ነው። እግሩ ላይ ችግር መኖሩ በሰው ጫንቃ እንዲኖር አድርጎታል። ይህ ሰው መቅደስ በር ላይ ነው። ዮሐንስና ጴጥሮስ ሲመጡ መቅደስ በር ላይ ነው። ምጽዋት እየጠበቀ ነው። ወደ ቸርች የሚመጡ ሰዎች ጥለውለት የሚገቡ የሚጠብቅ ነው። እነ ጴጥሮስና ዮሐንስም ሲመጡ የሚጠብቀው ብርና ወርቅ ይሰጡኛል ብሎ ነው እንጂ ዛሬ ነፃ ወጣለሁ፣ ዛሬ መፈታት ቀን ነው ብሎ አይደለም የመጣው። ሃሌሉያ። ምናልባት አንዳንዶቻቸው ወደ ቸርች ሲመጡ ዛሬ እኔ ቀን ነው፣ ዛሬ መፈታት ቀን ነው፣ ዛሬ በረከቴ ቀን ነው፣ ዛሬ ታድሶ ቀን ነው፣ ዛሬ በር የሚከፈትበት ነው ብላችሁ ነው የመጣችሁት። እሱ ግን ጠዋት መቅደስ በር ላይ ሲያመጡት የመፈታት ቀን ነው ብሎ አይደለም የመጣው። እየዘለቁ የሚሄድበት ቀን ነው ብሎ አይደለም የመጣው። ሲመጣ የተለመደ ስርዓት ሊፈጽም ነው የመጣው። ነገር እኔ ዛሬ ማታ ለአንድ ሰው ልናገር፣ ከተለመደ ስርዓት እግዚአብሔር ያውጣችሁ። ከተለመደ ስርዓት ያው ብዙ ዘመን 10 ምናምን ዓመት 20 ምናምን ዓመት 10 ምናምን ዓመት የለመድሽው ዕለት ዕለት በሕይወትሽ የተለማመድሽው ነገር አምላኬ ዛሬ ነጥቆ ያውጣሽ። የለመድሽው የተለማመድከው በሕይወት ልማድ የሆነ ነገር በተደጋጋሚ ሲደረግ ልማድ ነው የሚሆነው። በተደጋጋሚ ለምሳሌ ያው ጠዋት መነሳት፣ ፊት መታጠብ፣ ሽንት ቤት መሄድ፣ ቁርስ መብላት፣ ወደ ስራ መውጣት፣ ምሳ ላይ ያው ልማድ ነው በሰው ሕይወት ውስጥ። ጠዋት ቁርስ በላ ነው የምትሉ እንጂ ምሳ በላ አትሉ። ምሳ በላ ነው እንጂ የምትሉት ቁርስ በላ ልማድ ሆኗል። ሰው ልማድ አድርጎት አንድ ነገር በተደጋጋሚ ሕይወታችሁ ላይ የሚሆን ከሆነ ልማድ ሆኗል። አዳፕት አድርጋችሁታል። አስቡ፣ የትኛውንም ነገር ይሄ ሰው ልማድ ሆኖበታል። በቃ አንድ ከልጅነቱ ጀምሮ ነው። ከእናቱ ማጠንም ሲወጣ ሽባ ነው። ከመቼ ልመናውን እንደጀመረ ባይታወቅ ግን ልመና ውስጥ ነው ያለው። አሁንም እነ ጴጥሮስ መጥተው የሚጠብቀው ልማዱን ነው። የልማዱ ምን ጥለውልኝ ይገባሉ ነው። ግን ትኩር ብለው አዩት። እሱም ትኩር ብሎ አያቸው። እነሱ ትኩር ብለው ያዩት ታምር ሊሰሩ፣ እሱ ግን ትኩር ብሎ ያለው የሆነ ነገር ሊቀበል። አንዳንዶቻችሁ ዛሬ ትኩረታችሁ ይቀየራል። እሱ እኮ ሊቀበል ነው ትኩር ብሎ ያያቸው። እነ ጴጥሮስ ደግሞ ያዩት ታምር ሊያደርጉ።
የኢየሱስን ስም ጠርተው ሊያሰልሉት ነው። ዛሬ አንዳንዶቻችሁ ላይ የሚያሰልል ቅባት ያገኛል። የታሰሩትን የሚፈታ፣ የታወሩትን የሚያበራ፣ የወደቁትን የሚያነሳ፣ የተሰበሩትን የሚጠግን፣ ግራ የገባቸውን ከግራ መጋባት የሚያላቅቅ እሱ ቅባት እጆቻችሁ ላይ ይፍሰስ። የተሻለ ነገር አካፍል ነው እንጂ ብር ወርቅ ልሰጥ አይደለም። ለዘላለም ታሪክን የሚቀይር ኃይል ሊንቀሳቀስብህ እንጂ የሆነ ብርና ወርቅ ልሰጥ አይደለም። ያለኝን አሁን ግን ምሰጠህ፣ ያለኝ ግን ከምሰጠህ ብርና ወርቅ ይበልጣል። እናንተ እግዚአብሔር ብርና ወርቅ ከሚሰጣችሁ ይሆናል ለአንዴና ለመጨረሻ ጊዜ ታሪካችሁን ይቀይር። በደው ታውቃላችሁ ስም ገንዘብ እንደሚሆን፣ ስም ገንዘብ እንደሚሆን። አሁን ኤልሳ ቆሎ የሚባል ቆሎ በልታችሁ ታውቃላችሁ? 1 ኪሎ 450 ብር ነው ምናምን ቆሎ። ገብሱን ደግሞ ገበያ ሄዳችሁ ብትገዙ በ450 ብር 4 ኪሎ ትገዛላችሁ። 4 ኪሎ ገብስ ከዛም በላይ ልገዙ ትችላላችሁ። 1 ኪሎ ገብስ ግን የታሸው ስንት ነው የምገዙት? ምናልባት ጨምሮ ነው። እኔ በድሮ ነው እያወራሁ ያለሁት። ሁሉ ነገር በድሮ የለም። ኢየሱስ ጌታ። 450 ኤልሳ ቆሎ ከኢትዮጵያ እስከ አሜሪካን ድረስ ነው የሚሄደው ቆሎ። አሁን እየተሸጠ ያለው ቆሎ ሳይሆን የሴትዮዋ ስም ነው። እላዩ ላይ ሄደህ የምትጠይቀው ኤልሳ ቆሎ አለ ነው የምትለው። ቆሎ አለ ካልክ ብዙ ቆሎ አለ። ኢየሱስ ጌታ ነው። የሰሙ ብዙ ቆሎ አለ። ኤልሳ ቆሎ ስሟ ነው እየተሸጠ ያለው። ስሟ ገና ነው። ግን በሆነ ጊዜ ሴትዮዋ አስፋልት ላይ በቫዝሊን ዕቃ ነበረ ቆሎ መስሸጥ የነበረው። አየህ፣ እግዚአብሔር ድምፅ አመጣላትና ጀመረች በቫዝሊን ዕቃ ቆሎ መሸጥ። እግዚአብሔር ከፍ ሲያደርጋት አሽጎ መሸጥ ጀመረች። ከፍ ሲል ኢምፖርትና ኤክስፖርት የሚባል ነገር አለ ኢትዮጵያ ውስጥ። ኤክስፖርት ማድረግ ጀመረች። ኢምፖርት ማድረግ ማምጣት ነው፣ ማስገባት ነው። እንግዲህ ማስገባትም ጀምራለች። አይ ዶንት ኖ። ኤክስፖርቱን ግን አውቃለሁ። ቆሎ አሜሪካን ድረስ ይሄዳል፣ ዱባይ ይሄዳል። በዚህ እንጀራ ከኢትዮጵያ ወደ አሜሪካን፣ ወደ ኢሮፕ፣ ወደ ዱባይ ኤክስፖርት እንደሚደረግ ታውቃላችሁ። የአበሻ ሆቴሎች እንዳሉ ታውቃላችሁ። በፌስታል እየታሸገ እንጀራ እዚህ እኔና አንቺ 20 ብር የምንበላው እንጀራ። ኢየሱስ ጌታ ነው። ጫሪ ኢየሱስ ጌታ እሷ ታውቃለች ከዱባይ ስለመጣች። ክብር ለመንፈስ ቅዱስ ይሁን። እዚሁ ለሰው ይጩና አሜን ይበል። አያችሁ፣ እግዚአብሔር አንዴ ሊቀይራችሁ ሲፈልግ የትም አይሄድም። የእናትና የአባታችሁን የእርሻ ቦታ ቀብቶ አይሰጣችሁም። ስማችሁን ያወጣል። አሜን። ኢየሱስ ጌታ። ስማችሁን አንዴ በቃ ይገልጣል፣ ታዋቂ ያደርጋችኋል። ኢየሱስ ያድናል። አሜን። እዚህ ያሉ ለሰው ይጩና አሜን ይበል። አሜን። አንድ እኮ መንደር ውስጥ ማንም እኮ በስርዓት ስማቸውን ጠርቶ ማያውቀው እግዚአብሔር ከመጣ አንድ ያወጣዋል። እንደ ባንዲራ ያወጣል፣ ይውለበለባል በየአቅጣጫው። ዝም ብሎ ያንቺ ስም አፋቸው ላይ ይመጣል። የማያውቁሽ ሁሉ ይጠራሻል። አንዳንድ ሰው አሁን ይስሐቅ ምናምን የሚባለውን ስም በጣም ያውቀዋል። ይስሐቅን ግን በተግባር አያውቀውም። ድንገት ይስሐቅ እኮ እሱ ነው ሲባል በኢየሱስ ስም ይሄዳል። ትልቅ ሰውዬ ቦርጫም ፂማም ምናምን ነው የሚጠብቀው ሰው። አየህ፣ ስሜን ነው ጌታ ያወጣው። ያገናችኋል፣ ነገራችሁን ይቀይረዋል። የዚህን ሰውዬ ግን ከስር መሰረቱ ነው እግዚአብሔር ይቀይር። ይኸውላችሁ ስሙም ነው የተቀየረው። ብራዘር፣ ቅድም ምናልባት የሚያውቁ ሰዎች እንደዚህ ይላሉ። ይሄ አንካሳው ከእናቱ ማህፀን ሲወጣ ጀምሮ እኮ በረኔ እኮ ስገባ 10 ብር ሰጥቼው ሲያሳዝን ዘመኑን በቃ እንዴ ሊጨርስ ነው እየተባለ ነው። ሰፈር የሚታወቀው በአንካሳው። አንዳንዴ ተቀጸላ የሚባል ስም ታውቃላችሁ? ሸብራራው እንዲህ አንገቱ ጠመም ያለው ልጅ ስም እኮ አለው ሰውየው፣ ግን መጠሪያው ይሆናል። ታውቃላችሁ? ያ እዚህ ፀጉሩ ላይ እንደዚህ የተበላው ታውቃላችሁ? አንዳንድ ሰዎች ፀጉራቸውን ላሽ ይበላውና እዚህ ጋር ላሽ የሚባል ነገር ተጠንቀቁ። በክላሽ ጠብቁ። ፀጉራቸው እንደዚህ ሙልጭ አድርጎ ይበላውና መላጣው እዚህ በአንድ ጎን ብቻ መላጣ ጠባሳ የሆነው ሰውዬ አሁን ምልክቱ ምን ሆኗል ማለት ነው? ስሙ ሆኗል። ሰውዬ ስም አለው። ሰው በስሙ ይጠውና እዛ ይጠራል። ምርጥ ስም አላቸው። ሰውዬው ግን የሚጠራበት መጠሪያ
ሌላ ከዘራ ያ ባለ ከዘራው ይባላል። ሰውየው ከዘራ ስለሄደ ባለ ባርኔጣው ተቀጽላ ስም አለው። ይሄ ምንም አትጠራጠሩ። አሁን ግን ወደ መቅደስ ሲመጣ እንዲህ ያሲለምን የነበረው ነው እንጂ ቢሉት ለማን ነው አይሉትም። ለምን ስርነቀል ታሪክ ተቀይሯል። ወይኔ ኢየሱስ ጌታ። እኔን የሚያምኑት ያ ድሮ ሸንኮራ የሚሸጠው ልጅ ነው ይስሐቅ ይላሉ እንጂ አሁንም ሸንኮራ እየሸጠ አይደለም፣ ተቀይሯል። አሁን እግዚአብሔር ታሪካችሁን በኢየሱስም ድንገት መጥቶ ይቀይራል። ያ ድሮ እንትና ቤት ሲሰራ የነበረ እንትና ቤት ሰራተኛ የነበረው ልጅ ያ ድሮ እና እንደዚህ እኮ ነው። አረባክ ያ ሌባ የነበረው ልጅ እንዲህ ሆነ። ያ እንደዚህ ችግር የነበረ በሽተኛ የነበረው ልጅ እንዲህ እንደዚህ ሆነ። እንደዚህ አይነት ስምንና ታሪክን መቀየር የሚችል የእግዚአብሔር ኃይል ብቻ ነው። ወደ መቅደስ ገባ። እግዚአብሔርን ማመስገን ጀመረ። ያዩት ሁሉ ግን እንደዚህ ያለ ያ ቅድም እዛ በር ላይ ነበረው አይደለ እንዴ እያሉ እግዚአብሔርን ስለሱ ምን አሉ? አመሰገኑ። ሃሌሉያ አሜን። እንግዲህ ስሙን፣ ድሃ መሆናችሁን አትጥሉት፣ በድህነት መቀጠላችሁን ጥሉ እንጂ። ዛሬ ማጣታችሁን አትጥሉ፣ ሁሌ በማጣት መኖርን ግን ጥሉት። ዛሬ የምታልፉበትን የችግርና የመከራ መንገድ አትጥሉት፣ ችግር የለውም ማለፊያ ነውና። ግን ሁሌ መቀጠልን አትፈልጉ፣ ጥሉት። እሱ ጠዋት ስናገር ነበረ፣ ባላችሁ ሙሉ ኃይል ፈነቃቅላችሁ ስሩ። አንዳንድ ሰው አይደለም ከኢትዮጵያ ሞቶ አይለወጥም። ለምን ካላችሁኝ የስንፍና መንፈስ ውስጡ ስላለ እየታከተ ዘመኑን ይጨርሳል። እዚህ አልቻለም፣ እዛም ሄዱ። ያው ፈነቃቅለ ስራ፣ ለውጥን አስብ፣ በነበረበት ለመቀጠል አታስብ። እግዚአብሔር ይረዳኛል ብለህ እመን። ታሪክ የሆነ ታሪክ ጽፈህ አንተ ታልፋለህ፣ ለልጅ የሚቀርነል። ሃሌሉያ አሜን። እዚህ አንድ ሰው ይቆና ሃሌሉያ ይበል። ሃሌሉያ የሆነ ለትውልድ የሚያልፍ ሀገር ላይ አሻራ ሆኖ የሚቀር ታረን እያሰብኩኝ የቸርች ቦታ የሆነ ቦታ መግዛት እኔ አልፋለሁ። መሬቱ ግን ምን ይሆናል? ለትውልድ ያልፋል። ትውልድ ብዙ ትውልድ ያመጣ። በቃ እኔ እሞታለሁ እኮ ዘመኔ ሙሉ እዚሁ እንደዚህ መድረክ ላይ እየተንከባረርኩ አልቀጥልም። እየሰበኩ ምን እያጠቀ አልፋለሁ። ሳልፍ ግን ትውልድ የሚያመልክበት ጥሩ ነገር ተግለን እናልፋለን። ያንን ለማድረግ መመደቃቀል እንደ ደከመኝ ሳልን ጸልያለሁ፣ ደከመኝ ሳልን አስተምራለሁ፣ ደከመኝ ሳልን ቸርች እመጣለሁ፣ ደከመኝ ሳልን በቃ መንፈሳዊ ነገር ላይ እሰራለሁ። ከዚያ በኋላ መሰረት እያልፋል። ምታከት ከሆነስ አለች እላችሁ። አሁን እኔ ብዙ ነገር ላይ ነው የምሰራው። አሁን በዚህ ሰዓት ባል እኔ ታሪክ አለኝ በወንጌል አቅጣጫ የሰራሁት። ቢያንስ ይስሐቅ እኮ እንደዚህ ሰራ ብሎ የሚያወራልኝ ትውልድ ባይኖር ሚዲያው ያወራዋል። ሚዲያው ዩቲዩብ ላይ ስትገባ፣ ቲክቶክ ላይ ስትገባ፣ ፌስቡክ ላይ ስትገባ፣ ኢንስታግራም ላይ ስትገባ፣ ቴሌግራም ላይ ስትገባ ይስሐቅ ምን ሰራ ቁጭ ብሎ መቼ ጀመረ የቱ ጋር በቃ ቁጭ ብሏል። ምንም ችግር የለም። አሁን ቢሄድ እንኳን በቃ እየሰራው ነው፣ ነገ እሰራለሁ። ግን የበለጠ ነገር ሰርቼ ማለት ፈልጋለሁ። በህይወታችሁ አሁንም አንድ ነገር ጸልዩ፣ በእግዚአብሔር ፊት ጸልዩ። እግዚአብሔር ሆይ በላች፣ አደገች፣ ወለደች፣ ሞተች የሚባል ታሪክ በእኔ ህይወት እንዳይሆን አሜን። ለውጠን ስር ለውጥ በህይወት ያምጣ። መንገዴን፣ መቀመጫዬን፣ ሰፈሬን፣ አድራሻዬን ቀይር። ለብዙዎች እንጀራ አድርግ። አሜን። በእና ጸልይ። እግዚአብሔር ያተረፈርፍሻል። አሜን። አላቂ አሜን። እኔ ይኸውላችሁ የታምራት ኑሮ ነው ብኖረው። እስቲ በሉ የታምራት ኑሮ በሉ። የታምራት ኑሮ እግዚአብሔር እኔ የምኖረው ኑሮ ያኑራችሁ። አሜን። የታምራት አንድ ቀን ስለ ገንዘብ ተጨንቄ አላውቅም። ይኸው ኪራይ እከፍላለሁ፣ ቸርች ኪራይ